የሌለበት አምልኮ የለም። ቡናን እንደ ዘመናዊ አድርገን ህዝብ እንዲጠጣው እናደርጋለን። ቡና መጠጣት አይፈቀድም። ይሄ ምንድነው? የአጋንንት ግብር ስለሆነ የአይሁዶች መንፈስ፣ የፕሮቴስታንት መንፈስ፣ ቡናን የሚያስጠጣ መንፈስ አንድ ነው፣ ኃይለኛ። ቡና ይጠጣል፣ ጫት ይበላል፣ ሲጋራ ይጠጣል የሚሉ ጀግኖች ቢኖሩ ክርስቶስ ሲሰቀል ድንጋይ ከወረወሩት ተርፈው የቀሩ። ቡና ሲፈላ እባብ ይመጣል። አምልኩትም አታምልኩትም እባብ ይመጣል፣ ግድ ነው። ምክንያቱም ያ ስርዓት የሱ ስለሆነ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ለኩልክሙ ውድ ዘኢትዮጵያ ቲንተ መስኮት ተከታታይ ሰላም እግዚአብሔር ከናንተ ጋር ይሁን በማለት የቤተ ክርስቲያን ባላደራዎች መስዋዕተ እግዚአብሔርን ከመስዋዕተ ዲያብሎስ እንለይ በሚል ርዕስ እናወጋለን። እስከ ፍጻሜው አብረውን ይቆዩ። ሲኒና ጀበና የሌለበት ፍርድ የለም። ለምን? ኢየሱስ ደምና ስጋው ስለሆነ። ቡና የሚጠጣ ይጠጣል የሚል እስከ ዕለተ ሞትም ንስሐ የለው። ክርስቲያኑ ዓለም የራሱ ፍልስፍናን ፈጥሮ በዚህ ፍልስፍናው መሳሪያነት የገዛ ሃይማኖቱን መሰረታዊ አቋም ጨርሶ ሲያቃውስ ማንነቱን ብቻ ሳይሆን የራሱን ህልውና ጭምር ፈጽሞ ሲደመስስ ሕይወቱን ሙሉ የሰዋለትን የሥራ ፍሬውን ሲያፈርስ መታየቱ በጣም ያሳዝናል። እግዚአብሔር ከጥንት ወጥኖ በአዳምና ሔዋን ያቆመውን የሕግ መጀመሪያ አትብሉ ነው። ታዲያ ቡና አትጠጡ የሚለው ሕግ ለምን ክርስቲያኑ ከበደው? ክርስቲያን በሆዱ ለምን ይከራከራል? በሚበላና በሚጠጣ ስንከራከር ወደ ትንሣኤ የምንሄድበትን መንገድ እናስታጉላለን። በዚህ ትውልድ የቡና ስም ገኖ በቡና ያልተሰየመ ነገር የለም። የሚደረገው ነገር ሁሉ ሰይጣንን የሚያስደስት እንጂ እግዚአብሔርን የሚያከብር አንዳች ነገር የለም። ቡና አምልክ እንዴ አናምልከው እንጂ ተጣሉ የምትሉት ደግሞ ይኸውላችሁ ይመልስ ነው። አመለካችሁትም አላመለካችሁትም ማምለካችሁና አለማምለካችሁን የሚያቀው ያ ቡና ተፈልቶ ያጠረኑ የሱ ያ የቡና ሽታ የሱ በቃ ይመጣል ይገባል። ሰፈት ካህናት ሳስቷቸው የቡና ፍሬ የጠጣ ቢኖር የቡና ፍሬ መጠጣቱን ካልተወስ ከዕለተ ሞቱ ድረስ ንስሐ የለውም። ከልጅነት በጣም ጥሩ አርቦቱ ንስሐ። ቤተ ክርስቲያን ስለ ቡና ለምን ግልጽ አድርጋ አታስተምርም? ለምንድነው የቤተ ክርስቲያን ትክክለኛ አስተምሮ ለሕዝቡ ወጥቶ የማይነገረው? የጠቋር መንፈስ ግብሩ ቡና ነው። ቡና ያጋንንት ስጋና ደሙ ነው። ታዲያ መጽሐፍ ቅዱስ ብርሃን ከጨለማ ጋር አንድ ሊሆን አይችልም እያለ የጨለማው ገዢ ግብር የሆነው ቡና ዛሬ ኢትዮጵያን አጥለቅልቆ በዘመናዊ መልክ ክርስቲያኑ ሲጠጣ ቤተ ክርስቲያን ለምን ዝም አለች? ይባስ ብሎ ቡና በየገዳማቱ ሳይቀር ሲጠጣ ተው የሚልና ሕግና ስርዓቷን የሚያስከብር የጠፋው ለምንድነው? ለምንድነው ቤተ ክርስቲያን ስለ ቡና አቋሟን ለሕዝቧ ግልጽ አድርጋ የማታሳውቀው? ድርሳነ ጽዮን፣ ዜና ስላሴ፣ ድርሳነ መባጽዮን ላይ ሊቃውንት አባቶች በጾም በቀኖና የጻፉልንን ጥለን ለምን ዘመኑን ተከትለን እንጠፋለን? ቡና እንደማይጠጣና የጠጣም ንስሐው ከባድ እንደሆነ በስርዓተ ሊቃውንት ጽፈውልናል። ነገር ግን ዛሬ የገንዘብ ዓለም ሆኖ ለሁለት ጌቶች አትገዙ ይላል። ሕዝቤ ግን ለገንዘብ እየተገዛ ይገኛል። ታዲያ እንዴት እንዳን? እንዴት እንፈወስ? እንዴት ወደ ትንሣኤው እናምራ? እና እንዴት የክርስትናን ስርዓት ወደ ጥንቁልና አቅጣጫ እየወሰዱት እንደሆነ ማለት ነው። እንግዲህ ምስጢራዊ ማህበረሰብ ዓለም እንዴት እንደተቆጣጠሩት ሚዲያውን ይዘውታል፣ ገንዘቡን ይዘውታል፣ ስልጣኑን ይዘውታል። ከታች ደግሞ ያሉት እኛ ጋር ደግሞ ያሉት ደግሞ በጀበናና በስኒ የጫት ቡና ሁሉ አለ። የጫት ምንድነው የሚያደርጉት? በጣም የሚገርመው ነገር ጫቱን በውሃ አርሰው እየጨመቁት
ቡና ውስጥ የጀበና ውስጥ እየከተቱት ሰው ሱስ እንዲይዘው ይደረጋል። ይሄ ነገር በጣም ኢትዮጵያ ላይ እየተደረገ ነው ያለው። ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋው በደሙ ይመለካል፣ በዕጣን ይመለካል። አጋንንት ደግሞ በደሙ ቡና፣ በስጋው ጫት፣ በዕጣኑ ፋንታ ደግሞ በሲጋራ ይመለካል። ቡና የዘንዶ አምልኮ እንደሆነ የታወቀ በመላው ዓለም ታዲያ የቡና አምልኮ እንዲደረግ ለምን ተደረገ? በዘመናዊ መልክ እመጣለው ማለት ይህ አይደለምን? የቡና ዕቃ በክርስቲያን ቤት መኖር የለበትም። ዕቃው ራሱ ካለ ዘንዶ በቤት ይገባል። እግዚአብሔር ሰው አጥቷል። እውነትን የሚመሰክርለት ሰው አጥቷል። የቡና ስርዓት በሙሉ ለአጋንንት ግብር ነው። የአጋንንት መስዋዕት ነው። ምኑም መንፈስ ቅዱስን አያከብርም። ከሽታው ወጥኖ ሰይጣን የሚመርጠው ግብሩ ስለሆነ ኢትዮጵያውያን ክርስቲያን እናስተውል። ቡና የእግዚአብሔር ፍጥረት ነው፣ አይከለከልም ለምትሉ ጫት ለምን ይከለከላል? ማሪዋና ለምን ይከለከላል? እነዚህ እኮ የሱ ፍጥረት ናቸው። ዕፀ በለስ እኮ እጽዋት ናት። ለምን እንዳንበላ ተከለከልን? በአሁን ጊዜ ቡና ጠጡ የሚሉ ሊቃውንት ነን ባይ ያኔ ሔዋን ዕፀ በለሱን ብይቅ ያለው ሰይጣን ጋር ይመሳሰላሉ። ጠቋር መንፈስ ደፋርና በአገልጋዮች ላይ ገዳም ለገዳም የሚዞር ምዕመን ላይ የሚሰፍር የቆሮንጦሱ ጌታን የፈተነው ሰይጣን ነው። ደፋር ነው። ለዛ ነው በገብርኤል ቀን በሚካኤል ቀን በአመቱ አስታኮ የራሱን ግብር የሚያበላው። ቆራቢም ሆናችሁ ቆራቢም አልሆናችሁ ቡና መጠጣት አይቻልም። መልአክ ቡና ዛሬ ሚካኤል ቡና ላፈተሽ መልአኩ በዛ ቡና ላይ ቆሞ ማያቅ እዛ ላይ የሚቆምልሽ እባብ ነው። ልክ ቡናው ሲቆላ ያለው ከለር እሱ ነው የሚቆምልሽ። እሱን ከፈለግሽ ምርጫሽን እሱ ይዘሽ እዛ ቁጭ። ዛሬ ሚካኤል ቡና ብቻለው ቡና ጠጡ ስትባሉ መጠጣት የለባችሁ። ሚካኤል በዛ ቦታ ላይ ቆሞ ያው ቅጥረኞች ካልሆኑ በስተቀር ቡና መጠጣት አምልኮተ ጣዖት ነው። ኢትዮጵያውያን ከውስጥ አለን ይላሉ፣ ቤተክርስቲያን ይንቀሳቀሳሉ፣ ሄድና ይላሉ፣ ቆረብን ይላሉ። ተመልሰው መጥተው የኔን መጠጥ ቡና ይጠጣሉ ይላል ዲያብሎስ። የቤተክርስቲያን ባላደራዎች መስዋዕተ እግዚአብሔርን ከመስዋዕተ ዲያብሎስ ለዩ። የመጀመሪያ ቆሮንቶስ ምዕራፍ 10 ያጋንንትን ጽዋና የእግዚአብሔርን ጽዋ አንድ አድርጋችሁ ልትጠጡ አትችሉም ይላልና ኢትዮጵያዊ እሳት እንዳይበላ አባቶችን መከተል አቁም። ሰውን ማምለክ አቁመክ የእግዚአብሔርን ሕግና ስርዓት አክብር። ቡና የአጋንንት ግብር ነው። ስለዚህ ክርስቲያን ቤት ሊገኝ አይገባውም። ስኒና ጀበናው ሳይቀር ክርስቲያን ቤት መገኘት አይችልም። ስለዚህ እናስተውል፣ ከቡና ራሳችንን እናርቅ በማለት ለዛሬ በዚሁ ፈጸምኩ። ወስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይመሃረነ ወይሰሃለነ በርትዕት ተዋሕዶ ሃይማኖት ያጽናነ ለይኩን። ዘኢትዮጵያ